እውነት የሆነ ነገር እኮ ከባድ እኮ ትክክል ታውቃለህ። እና አሁን አንተ አሁን ካሉት ከሶስቱ ሃይማኖት ውስጥ የከበደ ኦርቶዶክስ ነው። አዎ 100% ኦርቶዶክስ መኖር በጣም ይከብዳል። ልክ ነው ማለት እኮ ነው። አዎ ሰው እኮ ለዚህ ነው አብዛኛው ምዕመናን ብዙ ሚስጥር ስለማያርፈው እንደው ለባህሉ ድምቀት የሚኖረው እንጂ ዲቴልድ የሆኑ የኦርቶዶክስ ሰዎች ካየ በጣም የተረጋጉ ናቸው። ዲቴልድ የሆኑ እንትኑ የገባቸው ገባ በጣም እርጋታ ታያለ። እዚህ ቤትስ አዳምጠኝ እኩል አታውራኝ ነው የምትባባለው። ቀልድ የለም ቀልድ የለም። ባባ ጓገጭ ነው ገብቷል። እና የመረጋጋት መንፈሱ ፈጽሞ እውነቱን ነው የምነግርህ ስላየው ነው። አሁን ካየሁት ነገር ነው። ከታዘባችሁትም ሶሻል ሚዲያ ላይ ራሳችሁ መናገር ትችላላችሁ። ከሚያስጠላኝ ነገር አሁን በኦርቶዶክስ እና በሙስሊም ደስ የሚል ካልወደደ እኔ ስለምወድ ነው ብሎ እርግጥ አያደርግም። አሁን ኦርቶዶክስም ሆነ ሙስሊም ካልወደደ አልወደድኩም ነው የሚል። እኔ በጌታ ፍቅር ወዳለሁ ብሎ ግሽልጥ አድርጎ ይሰድብሃል በጴንጤ። ይሄ ፖለቲካ የማይመቸኝ ሙድ ግሽልጥልጥ አድርጎ ሰድቦ እኔ በቃ በጌታ ፍቅር ግን ወዳለሁ ይላል። እሺ ዮናስ፣ አሁን የከበደ ኦርቶዶክስ ኃጢአት ሊያስገቡኝ እየጾምኩ ነው። ብዙ አትረብሸኝ። እሺ የተመቸስ ቀለል ብሎ የተመቸ በቃ ማለት አሁን ከሶስቱ እምነት በቃ ደስ ያለ ቀለል ብሎ የተቀበልከው ብዙ የማይካበድበት ምናምን ጴንጤ ቀለል ብለህ ነው እና በቃ ድናሃል ነው በቃ ሴሌብሬት ብቻ ነው የምታደርገው። ገባ በምን በኩል እንደ ዳንክ በየት በኩል ነው ምናምን የሆኑ 6 ጥቅሶች አሉ። እሱ ይጠቀስልሃል። አለቀ። በ6 እና በ7 ጥቅስ ላይ የተመሰረተ ነገር ነው እና ያየሁት የሚጠቅሱልም እውነት እንነጋገር። እያንዳንዱ ስትሄድ 7 ጥቅስ ይዘህ ነው ፉን የምትለው። የትም ቤት ብትገባ እውነትም መንገድ እኔ ነኝ የሚል አለ። በአብ ዘንድ ጠበቃ አለን የሚል አለ። የበጎቹ በር እኔ ነኝ የሚል አለ። እንደዚህ አይነት ጭውቴ ምናምን ነገር ሌላ መዳን በሌላ በማንም የለም የሚል 7 ጥቅስ ይሰጣል። እሱን ይዘህ ፉን ነው በየቤቱ አለቅ። እኔ ግን ዮናስ እናቴን አድናቂ ነኝ። ሁሉንም ነገር ማየት መልካም ነገር ነው። ሁሉም ውስጥ ጠልቆ በተለይ በእምነት ዙሪያ ላይ እኛ ኢትዮጵያን እኮ እምነታችንና ባህላችን ወደኋላ ይጎተተን እና ያንን ነገር እየሰበርከው ነው ብዬ አምናለሁ። ካቦኛ እያረኩን ነው አባቴ። አሁን ማን ነገር ገብቶ አዲስ ጴንጤ ግባና የትም ቦታ አውራ በለው እቺን 7 ጥቅስ ይዞ ፉን ሲል ነው የምታገኝ። ትርጉሙ ምንድን ነው? በሃይማኖት ተነጻጽሮ ነው ወፍ እኮ በሃይማኖት ንጽጽር ላይ ነቢያቶች አልገባሉኝ። አሁን በፊት ጥሩ ነበርን። እኔ ቤት እየመጡ ጸሎት ይደረግ ነበር። ብዙ አንዳንድ ነገሮችን ቪዲዮ እናሳይ ነበር ምናምን ነገር። አሁን ቪዲዮ ምናምን የለም እና ነቢያቶቹን ገብቶ ሲራገሙ ነው የሚውሉት። እኔ ቤት ማኛው አንተ ቤት አሁን ሶስቱንም ሃይማኖት አወያይታላ? ያ ግን አወያይቻለሁ። በአንተ በዮናስ በአንተ አመለካከት ማን ጥሩ አድርጎ ያሸነፈ ወይ ደግሞ ለአንተ በደንብ ያሳመነ ማን? እሱም ብነግር የሆነ ቦታ ሴሌብሬት ያደርጋሉ፣ የሆነ ቦታ ያኮርፉብኛል። አባቴ ጾሜን ማበላሸት ፈልገ ነው አንተ። አየህ ችግር ጾሜን ልታበላሽ ነው። ብዙ ሰዎችን አወያይታል፣ ብዙ እምነቶችን አወያይታል። እንደ ውስጣዊ ልብን አለ አይደል ልክ ነው ብለህ በቃ ለአንተ አሁን እኔ ምን መሰለህ፣ አሁን ለምሳሌ ካየሁት ነገር የማልዋሸው ቁጭ ብዬ አንዴ ስለ መላእክት ስለኛ ይማልዳሉ የሚል ወይም ደግሞ ይቅርታ ይጠይቃሉ ወይም ደግሞ ጌታን እግዚአብሔርን ይጠይቃሉ የሚል ጥቅስ የለም ብሎ ምናምን ፉን አሉብኝ የጴንጤ ቤተሰቦቼ ማለት ነው። አይ ብዬ የሆነ ጥቅስ በደንብ አድርጎ ጠቀስኩኝ። ከዛ ጀለሴ ምን አይነት ምክንያት ቢሰጠኝ ጥሩ ነው? ለምሳሌ አለኝ እኔ እናንተ መርካቶ ሄደን መርካቶ 1000 ብር ቢጠፋብን እዛ ላይ ሄደን መርካቶ ላይ 1000 ብር ጠፍቷል ብንል
ተናገርን እንጂ የሚመጣ ነገር የለም አለኝ። የመላእክትን ጉዳይ መርካቶ ገብተን ብር እየፈለግን ነው አባቴ። እንዴት አልኩት። በቃ መርካቶ ገብተን ብሩን ያያለ የለም ወይ ምናምን ብሎ ሊያወዛግበኝ ይፈልጋል። እኛ ስለ ሰማይ ቤት እያወራን መርካቶ ብር ፍለጋ ሄደ። ስማ አጭር ጥያቄ ነች፣ መልሳት። ግድ የለም አሁን በቃ ልብህን እኔ አሁን እንደኔ አሁን ከሌ ሲወያዩ የተመቸኝ ሀሳብ ይሄ ነው እላለሁ። እንደ ሀሳብ ነው የምታመጣው። ብዙ ሃይማኖቶች ላይ ገብተሃል፣ ብዙዎች ላይ ተምረሃል፣ ለማወቅ ሞክረሃል። ካወቅክ በኋላ ደግሞ ስህተታቸውን ደግሞ አውጥተሃል ምናምን፣ በጣም ብዙ ስራ ሰርተሃል። እና አሁን እንደ ዮናስ ከሶስቱ ሃይማኖት ስታነጻጽር ስታከራክራቸው ምናምን እንዲሁ ውስጥ እውነት አለው ያለው ማንን ነው? በቃ ይሄ ነው ማለት አልዋሽም። እኔ ፊት ለፊት ነው ኦርቶዶክስ እውነት አለ። ቴንኪው 100%። ምን በዛም በዚህም ብለህ ፖለቲካውን ሰርተቻል። አልፈራም አልኮራም። እኔ ጣጣ የለኝ ታውቃል። አይ ሞቀኝ አይበርደኝ ታውቃል። መስሚያው ጥጥ ነው። ሰው ይመስለኛል አሁን የኦርቶዶክስ ወንድምና እህት በተለይ የምልህ ዓለማዊው ምናምን ነገር ስላላረፈው እንጂ በእውነት ብዙ ውበት አለው። መንፈስን የሚያድስ ነገር ከዝማሬው ጀምሮ ብታዳምጠው የሆነ ራጋ በገመድ ውረድ ምናምን ብሎ የሚያስደንስ መዝሙር የላትም። ገባ? ያረጋጋል። አረጋግተህ ምናምን የምትዘምረው ነው። ለትከሻ ለምን ብዙ ጊዜ አይመችም መዝሙሯ ማለት ነው። እና ትንሽ እንደው ደስ ብሏቸው የሚዘምሩት ዝማሬ የሆነ የስጋን ያስደስታል ብዬ የማስበው ይሄ ስለት ሲገባላቸው ሰዎች ስለተደረገላቸው ነገር እሰይ ስለት የሰመረ ብለው የሚዘምሩት ካልሆነ በስተቀር ትንሽ የሚያዘለው ኦርቶዶክስን ከዛ ውጪ ወፍ የለም። ልትዘልበት የሚችል ዝማሬዎች የሉ። ልጨፍርበት የሚችል ራፕ ያደረጉለትን በቀደም አሳይተህን ነበር ማለቴ። አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን ስትል የራሷ የሆነ ዝማሬ አላት አይደል? የራሷ የሆነ ከበፊት ጀምሮ ይመጣል። ኢቭን ሙስሊምም የራሱ የሆነ እንትን አባባል አለው። ግድዋ ነው ዳዋ የምትሉት ነገር እንትን የሚባላል። አሁን በመንዙማም እኮ እንትን ብለዋል። ጴንጤዎች እኮ በመንዙማ ሰርተዋል። ኢሳና ቢላራ ልጆች ናቸው። እንደ በፊት ወስዳለ አልኩ እኮ ችግር የለው። የኦርቶዶክስ መቋሚያ ምናምንም ልፈው ሲሰሩ አላየም እንዴ? እንደው አይ እየሞከርኩ ነው አይነት የሆነ እምነት እኮ ነው አባቴ። ይቅርታ አድርግ። ከጴንጤም መንዙማውን ከሙስሊም መንዙማውን ትወስዳለህ፣ ከኦርቶዶክስ መቋሚያና ከበሮ ትወስዳለህ። ኑ ግቡ ትላለህ። የሆነች ደግሞ ለባህሉ ቅምጠት አዳራሽ ውስጥ መስቀል ነገር ፒክቸር ታደርጋለህ። ሀሌሏ ነው ጭወቴው። በቃ አለቀ። ተውጣጡ በወጪ ብዛት ያለን። ከዛ ዘይትና ቅባት ትገዛለህ። ተቀብታለህ። ያራዳ ልጅ ተቀቧል። ይህን ዱቄት እውነት ኢትዮጵያ ደግሞ ወዜን ዮኒ ብዙ ነገር እኮ መስራት ትችል ነበር አደለ? አዎ፣ ግን ህሊና አለኝ እኔ። በጣም የሚደብረኝ ነገር የሚያስጠላኝ ማንነቴ ህሊና ምን መሰለ፣ እግዚአብሔር በሚያውቀው የገንዘብ ፍቅር የለኝም። እግዚአብሔር በሚያውቀው ለምን በጣም ገንዘብ ሲበዛ ህይወት እንደሚያበላሽ ያውቃለሁ። ብዙ ሰዎች የጠፉበት ግን ይሰራበት ነበር፣ በደንብ ይሰራበት ነበር። አይ ስራ ካልክማ ነቢይ ነኝ ብለህ ይኸው የምታያቸው አይደል እንዴ? እንኳን ወንጌልን አንድ ቀን ሰብኮ ማያውቅ ድነሻል፣ ድናሃል፣ ጅኒ ቆለጥ እያለ አይደል እንዴ ሙድ የሚይዘው? ቀላል እኮ ነው። አሁን እስራኤል ዳንሳ ሙድ የሚይዝባቸው እኔ መያዝ ያቅተኛል እንዴ? ገብቼ ሐዋርያ ወልደ ዘብዴዎስ ብዬ ዋቴ ማድረግ ያቅተኛል እንዴ? ይንሰገጤ አያቅተኝም። ግን እግዚአብሔርን ዘርፈ በእግዚአብሔር ስም አታለ በኋላ ቀሰፋው መንፈስ ቅዱስን አታለ የሚመጣብህ ውርጅብኝ አትተርፍም። ከእግዚአብሔር ጋር ልሳፈጥም እኔ እውነትን ለማወቅ ሞክራለሁ። በእግዚአብሔር ስም ግን አላጭበረብርም። ያ ህሊናዬ በጣም እንደሌላው ገባ። ህሊና በማን ነው የሌላው ህሊና የሉ ሲዘርፍ። አሁን ለምሳሌ ቤቴ በሰማይ ነው ብሎ V8 6 አለው። ቤቶች በየቦታው ላይ አሜሪካ፣ አውሮፓ፣ ዱባይ
ነቢይ ነኝ ሐዋርያ ነኝ ብለው ቤት አለው። የምን አባቱ ሰማይ ላይ ነው? ስለ የትኛው ሰማይ ነው የሚያወራው? ሌባ በል ዮኒ ሁሉንም አይተዋል። ሁሉንም አይተዋል። ውስጡን ገብተህ ሁሉንም አየ ነው። ከእግር እስከ ራሱ የሚለውን የላፎንቴኖች ጋብዛለሁ። አንተም ተምረህበታል በደንብ ውስጥ ገብቶ ኡስታዝም አስተምረዋል፣ ጴንጤዎችም አስተምረዋል የተለያዩ እና ግን አሁን ሁሉንም አይተኸዋል፣ መርምረሃል፣ ታዝበሃል፣ ተችተሃል። አሁን ግን በቃ ምረጋጋበት በቃ አንድ ቦታ ላይ ምጸናበት የሚል ነገር አለ ወይስ ሌላ እምነት ለማየት ደግሞ ሙከራ ታደርጋለህ? ኧረ ሌላ ምን አለ? ፍቅር ሲዝም አብዶበታል የራሱ እምነት ራሱን ኡጋንዳውን ኬንያ ገንፎ እያስገነፋው ነው ነብይነቱ። ስለዚህ ግን አሉ እኮ ካቶሊኮችም አሉ እኮ አይደል? አዎ፣ ግን እንዳልኩ ነው ሁሉም ከኦርቶዶክስ የወጣ እንጂ በራሱ የቆመ አብዛኛው የለም። እውነቴን ነው የምልህ። እስልምናም ከክርስትና ጋር የሚገናኝ ብዙ ነገሮች አሉ። አሁን ቅድስት ድንግል ማርያምን መሪማ ብሎ ነው የመጣው። ገብቷል አላት እዛ ላይ ብዙ ነገሮች አሉ የሚቀራረብ እና ሙሉ ነገሩ እምነት የመጣው ከኦርቶዶክስ። ሁሉም የራሱን ፒክ እያደረገ ከመጣሁበት ተመለስኩበት እዛው ነኝ ማለት ነው። ይረጋጋል። ትንሽ አረጋጋል። አሪፍ አይቸኩልም። ፋራ ልብ አይሰጥም እኮ እውነታው ካለ ምን ትጠብቃለህ? እኔ ምን መሰለህ አሁን እኔ የሚሆንልኝ ምንድን ነው ማድረገው መሰለህ? ፉሉን ይዤ ቻሌንጅ ማድረግ ሌሎቹን ፈልጋለሁ። አሁን ለምሳሌ ባየሁት በተረዳሁት መሰረት አስወጣልኝ፣ ይህን ሻዕቢያ አስወጣልኝ፣ ተመለስ ጾም ላይ አያምርበትም እኮ ሌላ ነገር። ና ተመለስ። ጾም ላይ ነኝ፣ አትረብሸኝ። ወደ እናትና ልጁ ወደዛ ቦታ ተመለስ። ጾም ላይ ነኝ፣ ቤተሰብ አትረብሹኝ። ይሄ ምን አባቴ የሙስሊም ሳምቡሳ እያሸጠ ሀጂ አርጎ ቁጭ አርጎኛል እኮ ኡስታዝ አርጎኝ። ቄስም ነኝ ኡስታዝም ነኝ። እዚህ ጋር ፎቶ አልተመቸም፣ ደልቶኛል። እንዲሁም ፕሮፋይል የማደርገው ይመስለኛል ራሴ ጋር ጸዴ ነው ጸዴ ነው። ዮኒን ባጭሩ ጥቀስልን ብለውኝ እኮ ነው። ያበደ ነው። እኔ ራሱ ሪፖስት ያደረኩት የሆነ ነገር ሶስቱንም ጾም በአንዴ የሚጾም ብቸኛው ዓለማዊ ሰው ዮኒ ማኛ ተብዬ ደስ ብሎኛል። አሁን እኔ በሶስቱም ሃይማኖት ገነት ነው የምገባው። ወረቀቶች አለ፣ ላይሰንስ አለኝ የሶስቱም። ስለዚህ የእናትና ልጁ አሁን መቼ ነው የሚመለሰው? እሱ በጸሎት አይ ቲንክ እንደሚመስለኝ ለእናትና ልጁ አይደለም፣ ክብሩ ይስፋ እናትና ልጁ ነው። በቃ ታርፈው አትበል፣ ዝም ብለህ ጀምሮ ምን አለ ስርዓት ግበር ጀምሮ እሱ ነው የሚያምርብህ። ልንገርህ የሚመስለኝ እውነት ለመናገር ከማንም በላይ የእህቴና የእናቴ ጸሎት ይመስለኛል ሳስብ። በጣም ጿሚና ጸላይ ናቸው እህቶች። እህቴም ቆራቢ ናት፣ እናቴም ቆራቢ ናት የሚመስለኝ ፐርሰናሊ። እህትና እናቴ በጣም ሰምተው ነበር። ኦፍኮርስ የኔ ነገርን ሙሉ ያውቃሉ እንጂ እንዴት ነው አልሰማም እንዴ? ሪከርዱን የተመቸኝ የእህቱ ነው። የእህቱ አስተያየት ነው የተመቸኝ። የትም አትሄድም ያለችው ከእመቤቴን ጥላ እመቤቴን ጥላ የትም አትሄድም፣ ዞር ዞር ብለና ያለችኝ። በመሀል ጀለሶች መኪና እንዳይገጫ ያሉኝ እንጂ ስትመላለስ፣ ሲስቱ ግን ያው ዞር ዞር ብለና ብላለች። መኪናውን ለምን እንዳሰቡት አልገባኝም። በመኪና ነው እንደሚካሄደው ሌላ ሃይማኖት ጋር ሰዎች አደጋ እንዳያደርሱብህ ነው። ለዛም ይመስለኛል መኪና ምን አለ መሰለ፣ እውነትን ስትፈልግ እውነት ለመናገር ከልብ ከሆነ እግዚአብሔር ይጠብቃል። ምንም ጠይቁ ነው የሚለው ቃሉ ራሱ የመጽሐፍ ቅዱስ ቃል። በጣም ተናደውብሃል እኮ በጣም ተናደውብህ፣ የሚሰድቡ አሉ፣ የሚዝቱብህ አሉ ምናምን። እሱንማ ምን 15 ዓመት እኮ ሆነን እኮ አንድ ላይ። የእኔ የማይታወቅ ባህሪ አለ ብለህ ነው? ዝም ብሎ ለባህሉ ድምቀት ይዝታል ጓገጭ ይላል እንጂ ያውቁኛል እኮ። ራሱ ሱፌ ራሱ ልክ አልነበረም የጥምቀቱ ጊዜ። አንድ ሴትዮ አለችኝ ልንገርህ፣ ከልጇ ጋር
ሱፌ ራሱ ልክ እንዳልነበረ ግን ወቅ ለማግኘት ልንገርህ፣ በቲቪ እያየሁት ከእናቱ ጋር በቲቪ እያየሁ የእናትና ልጁ የሚለው ሲያቋርጥ ዘጋይ ሚሲንግ ሳምቲንግ አላት ለማዘሩ አሉ። ሱፌ ራሱ ልክ አልነበር። ሱፌ ራሱ አላየሁም እንኳን ነበር። እኔ ምን እንደተቃለለ ከአትላንታ ሲመጣ ይኸው ነገር ያለው በሱፉ እንዳታወራ አላለኝም። አዎ ነገር እንዳፈልገኝ ብዬዋለሁ። ገና አትላንታ ሳገኘው ሌላ ሱፉ እኮ ብሎ ሊጀምር ሲል በሱፌ እንዳመጣ አልኩት። መሳቅ ጀመረ። ሱፉ ራሱ ልክ አልነበረም። አየህ ምልክት ነው ያ ራሱ ልክ አልነበረም። የዛን ሰዓት ማሪ አንድ ጥያቄ፣ የዛን ሰዓት ካጠገብሁና ስትጸልይልክ ምናምን የነበረችው ችኳ ማለት ሀሳብ ስነ ስርዓት ጌታን በጣም መወዳት በጣም ማከብራት ለእኔ ልዩ ሰው ናት፣ አክባሪ። ስለዚህ የሚያከብረኝን ሀሳብ አስተያየት አልሰጠችም። ክርስቶስን ዮኒ ማኛ ያውቃለሁ የምትለው የትም ሄደህ ጠይቅ። እኔ ክርስቶስን መካድ አልችልም። ክርስቶስ ነው ጌታዬ ነው፣ ምንም ጥያቄ የሌለው። በዚህ ደግሞ ኦርቶዶክስ አንድ የሚቃወመ የለም። ክርስቶስ ጌታዬ ነው። ይኸው እየጾመለት ጅቦዬ። እኔ እኮ እንደማያሳካወኩትኝ ከእሱ ጋር ሄዱት ድርዮቹ የኛዎቹ እዛ ተሰብስበው ሳያቸው እንደዚህ አፍጠው ሲያዩት በቃ ነገር ተበላሽ አልኩኝ። ይቺ ነገር አትቀጥልም አልኩኝ። ባይመጡ ይሻለኝ ነበር። አየህ ይሻለኝ። አሁን አንድ ነገር ልንገር፣ አንተን ወደ ፓስተርነት ሄድ ነበር። አየህ ባይመጡ አንተን ተከትለው እኮ አሁን ለምሳሌ ደሩ ዛሃደሩ የተለያዩ ሰዎች ምናምን በአንተ ሙድ ውስጥ እኮ ገብተው ነበር። ካለ ደሩ የሚመለሳል። ምን ችግር አለ? ምን ችግር አለ? ቀለል አድርገው ይመለሳል። እሱም አይቼው ለካ አልከው እውነት ነው ይልና ቀስ ብሎ ሻንጣ ይዞ ይመጣል። ምን ችግር አለ? እሱ እንዲያውም ኮቱ ምናምን አልታየም። ቬጋስማ እናቴ ቆራቢ ናት፣ እኔ ኦርቶዶክስ ነኝ ብሎ ነው የመጣው ራሱ ኢንተርቪው ሲደረግ ወይም እዛ ላይ ሲጠየቅ ሞኬ በራሱ ሙድ ነው ያለ። ኧረ መኩማ መኩ ነው ያልገባም። ኦርቶዶክስን ይወዳታል እና ይዘው የመጣው እንዳለ ትመልሳት አለ። ይዛችሁ ትመለሳል። ሻንጣ ይዘን እየተመለስን ነው። ፕሌን ላይ ነው አብዳል ጅቦ ጀነራሉ ከተመለሰማ ተከትለው በካርጎ ነን አባቴ። ካርጎ ላይ አስጭነናል ሻንጣችን። ካርጎ ላይ ነን። ያራዳ ልጅ እንዳልኩ በ6 እና በ7 ጥቅስ ላይ ያለ ነው። ፈጣሪ ምስክሬ ነው የምልህ። የትም ቦታ ሄደ ቻሌንጅ ሲያደርጉ 6-7 ጥቅስ አለ። ከዛ እኔም ደግሞ ስለፈልፋት የነበረችው ያችን ጥቅስ ወፍ የለም ሌላ። ያው ይሄን ነገር እንትን ማለት አልችልም። አንተን የምታውቀው ገብተህበታል። ባየሁት ነገር ላይ አሁን ሲከራከሩ ካየ ቆይ መዳንም እውነትም እኔ ነኝ የሚለው አለ ይላል። ሌላ ማን አለ ተብለ መጨቃጨቅ ነው በቃ። ታዲያ ቄሱ ለምን አስፈለገ? ወይ ደግሞ ፓስተሩ ምን አባቱ ያደርጋል ታዲያ? ሌላ የሚያድን ወይም ደግሞ ሌላ በጸሎት የሚያግዝ ምንም የሚል ከሌለ ፓስተሩ ምን አባቱ አገባ? እኔ ፖስት አርኳታለች ምርር ብሎ እንደዚህ ሲለኝ እሺ ስል በዚህ ሲለኝ እሺ ስል ምናምን እኔ አላበድኩ ማን ያብዳል። እውነት ነው ቀውሼ ነበር። አትፍረዱብኝ። አሁን ኦርቶዶክስን ስላሳቸው የነበረው በጦዤ ነው። ያጦዛል አንዳንዴ ጥቅሱ ራሱ በእውነት እዛው ሆነ እዛው ትለያያለህ። እኔ እኮ ግራ የገባኝ እሱ ነው። ጅቦ ቆይ ሙስሊም ጋር ገብተህ አይ ቲንክ በስሱ ሙስሊም ነህ ሳይበዛ እና የለሽበትም ቁርአን ላይ ምናምን ጨዋና አንተ ይሁንልህ ሳምቡሳ ብላ የትኛውንም ሃይማኖት ላይ እኔ ብዙ እንትን መሳተፍ አይመቸኝም። አሁን ሄድክ ሙስሊም ጋር ገብቶሃል። ሄድክ ሙስሊም ነህ መስጊድ ሄድክ። መስጊድ ሄደህ ቁርአን ትገልጻላችሁ ምናምን ይነበብልሃል፣ ታወራላችሁ ስለ ቁርአን ምናምን ነገር እና እያወራ በመሀል እንዴት ነው የምትጋጨው? ንገረኝ እስኪ። ትጋጫላችሁ? አትጋጩም? ማለት አይጋጩም። አብዛኛው ላይ ኡስታዝ ለኡስታዝ አይጋጭም። አብዛኛው ጊዜ ካየ ገባ። በእምነት ላይ ብዙ ግጭት አለ። በኦርቶዶክስም በሙስሊም በጴንጤም ስትሄድ እርስ በርስ የመጋጨት አሁን ጴንጤ ሆኖ ጴንጤን የሚተች አለ። ሙስሊም ሆኖ ሙስሊሞቹን ትምህርቱ ላይ በጣም ብዙ የተለያየ ነገር ሂውጅ የሆነ ዲፍረንስ የለም።
ዮኒ እኔ በእስልምና በእምነት ዙሪያ በቁርአን ላይ ብዙ እውቀት የለኝም። በኪታብ ማሜሽ ማሜ ጋር ኩናማ ጀለሴ ጋር እናውራ። ነገር አትፈልጓል። ዮኒ እንዴት ነው ያምናል? ኩናማ ብራዘር ወስጋው ነው ሞማይ በማላውቀው ነገር ላይ መቀባጠር ብዙ አልወድም። ለዛ ነው ዮኒ ኩናማው ጋር ሚውት ናርክ ሙስሊም እንዲህ ነው፣ ክርስቲያን እንዲህ ነው። ቆይ አንዴ እኔ አሁን በማላውቀው ነገር ላይ ብዙ መሄድ አልችልም። አሁን ምን መሰለህ የእምነት አባቶች ሲወያዩም ሲነጋገሩም አንብበው ተረድተውት ነው። እኔ ምንም የማውቀው ነገር ስለሌለ ሀሳብ መስጠቱ ትንሽ ይከብደኛል። ማሜ ሀሳብ ለመስጠት እርግጠኛ ነህ? ፍቃድ አለ? ድምፅ አይሰማም። ጥቁር ጎጃሜ ይሰማል? አሁን ይሰማል። ይቅርታ ኩናማ በሚለው ቢስተካከል ጥሩ ነው። አይ ጥቁር ጎጃሜ ነው። ድምፁ ላይ ድምፅ ርቋል። የሚቆራቆር ነገር አለው ድምፁ ላይ። ቆይ እንደገና ወጥተህ ለመግባት ሞክር እባክህ ዮናስ። አሁን ብቻ ጠይቀ ጅቦ ዝም ብለህ ጠይቅ። ሳምቡሳው ምን አባሳት ገዛ ነው እንዴ የምታስቀምጠኝ? ኧረ ሳምቡሳው እስከነ አሲሩ ምናምን የጾም በየአይነቱ ለምንድን ነው የሌለው? እዚህ ጋር ምንድን ነው ችግር? አለ እኮ እዚህ ጋር አትክልቱን እያየሁ አይደል? የኦርቶዶክስ የጾም በየአይነቱ የለ። ይሄ ዝም ብሎ ሙስሊም ብቻ ነው ያደረከኝ። እዚህ ጋር ደስ አይልም ለጤናዬ። ኖ እላይ ያለውን ተመልከት እንጂ ኖ አናቴ ላይ እንደሱ ዝቅ አረግብኛ። አየህ ኖ ከምግቡ ወደ ላይ አርገው፣ ወደ ላይ ምግቡ ይቅር። ከፍ አርጌ እናትና ልጁን አብረ ከፍ እንደሱ አርገ ጥሩ ነው ለጤናዬ። ሆዳ ዝም ብሎ ሳምቡሳ ያደርግብኛል እንዴ? በራ አንኳኩቷል። ሊሆን ይከፈትለት። እኔ በሩ በሰማይ ነው አባቴ። በሰው ቢሆንማ የትም መግባትም መውጣትም